በስነ ስርዓት እያወራች ነበር። በሰላም እያወራችኝ ነበር። እኔ ዛሬ የተለቀቁትን 2 ቪዲዮዎች ከተመለከትኩኝ በኋላ ማለት ነው አብርሽ ለምን ሩታን ትቶ ሄርሜላን ሊመርጥ እንደቻለ በተወሰነ መልኩ ምላሽ እያገኘው ነው እየመሰለኝ ያለው ማለት ነው። በነገራችን ላይ እኔ እዚህ ጋር አብርሽ ያደረገውን ነገር ትክክል ነው ልል ፈልጌ አይደለም፣ ግን ደግሞ አንድ ወንድ ልጅ ቤቱን ትቶ ሊወጣ የሚችልበት ራሱን የቻለ ምክንያት አለው። አንዲትን ሴት ትቶ ወደ ሌላ ሴት ሊሄድ የሚችልበት ራሱን የቻለ ምክንያት አለው። ግን ደግሞ በየትኛውም አይነት መስፈርት ማለት ነው የፈለገ ነገር ችግር ቢኖር የፈለገ እችኛዋ ሴት ሳትመቸው ቀርታ ያችኛዋ ሴት ብትመቸው ትዳርን ጥሎ ወደ ሌላ ሴት መሄድ በየትኛውም አይነት መስፈርት ተቀባይነት የለም። ግን ደግሞ እየሆነ ስላለው ነገር እና እኛም ባየነው ነገር ዙሪያ ያለውን ነገር ለማውራት እንሞክር። ያው በሁለት ቻናሎች የተለቀቁ ቪዲዮዎች አሉ። የመጀመሪያው በአብርሽ ነው። ሁላችሁም የተመለከታችሁት ነገር አለ። ይሄ ነገር ደስ በማይል ደረጃ በጣም ንቀት የበዛበት ነገሮች የተከናወኑበት እንደሆነ ለማየት ችያለሁ። በተለይ ደግሞ ሩታና ቡዜን የተመለከተ ሰው በመካከላቸው ያለው ንቀት በደንብ ይገባቸዋል። እኔ ራሳችሁን በደንብ ብትመለከቱ የተሻለ ነው ብዬ አስባለሁ። ቡዜም የልዑል አክስት ነሽ፣ ሩታም የልዑል እናት ነሽ። ነገሮችን በጥንቃቄ ማስኬድ ካልቻላችሁ ነገ ይሄ ልጅ እያደገ ሲመጣ የምትጥሉት አሻራ እጅግ በጣም መጥፎ ነው ሊሆን የሚችለው እና የራሳችሁን ስሜት ወደ ጎን ትታችሁ ነገ ስላለው ነገር ማሰብ መቻል ካልቻላችሁ ብዙ ነገር ነው የምታጠፉት። ወደዚህኛው ነጥቤ ስመለስ ማንሳት የፈለኩት ነገር ምንድን ነው? ሄርሜላ አሁን ላይ የሰራችውን ቪዲዮ ካየሁኝ በኋላ በጣም አብርሃም በነገራችን ላይ መስመር ስቶ ብዙ ርቀቶችን ይሄዳል። ሲለው ሩታ ጋር ይሄዳል፣ ሲለው ወደዚህ ይመጣል። በዚህ ሁሉ መሀል ግን ማለት ነው አንድ ቀን ፊቷን ስታጨማደድ፣ አንድ ቀን እሱ ላይ የማይሆን ነገር ስታደርግ፣ አንድ ቀን አኩርፈው አንድ ቀን ስትጣለው ተመልክቼ አላውቅም። ምናልባትም ይሄንን አይነት ሞመንት አብርሃም ከሩታ ስላጣ ሊሆን ይችላል ወደ ሄርሜላ የመጣው ማለት ነው። ይሄ የኔ ሀሳብ ነው። ምናልባትም የኔን ሀሳብ ልትጋሩ የምትችሉ ሰዎች ትኖራላችሁ ብዬ አስባለሁ። እኔ ምን አቶ ነው ይሄ ልጅ የዚህን ያክል የሞቀ ቤቱን እግዚአብሔር ባርኮት በሁሉም ነገር ልጅ ጭምር ሰጥቶት ለምንድነው ቤቱን ጥሎ የወጣው የሚለው ጥያቄ በጣም ያነሳብኝ ነበርና አሁን ላይ በተወሰኑ መልኩ ነገሮችን ሰፋ አድርጋችሁ ለማየት ስትሞክሩ በሄርሜላ በኩል እንደዚህ አይነት ነገሮችን እያየሁኝ ነው እና ይሄ ሁላችንም ትዳር ውስጥ ያለን ሰዎች ግልጽ ይሆንልናል ብዬ አስባለሁ። በተለይ ወንዶች በጣም ጭቅጭቅ ይጠላሉ፣ ሴቶች ደግሞ እያንዳንዱን ነገር ማለት ነው እያንዳንዱን ነገር እኛ ከምናየው ነገር በላይ አክብደው አጋነውት ነው የሚመለከቱት ማለት ነው። እኔም በራሴ ትዳር ውስጥ የማየው አይነት ነገር ስለሆነ ነው በነገራችን ላይ ይህንን ነገር እየተናገርኩኝ ያለሁት። እኔ ትንሽ ጥፋትን በጣም ቀለል አድርጌ በቃ ትልቅም ነገር ቢሆን ቀለል አድርጌ ምናምን በሰዓቱ ሌላ ተጨማሪ ችግር ላለመፍጠርና ጭቅጭቅን ላለመፍጠር ማለፍን እፈልጋለሁ። ሴቶች ግን ያንን ነገር በቀላሉ ማድረግ አይፈልጉትምም አያልፉትምም እና ምናልባትም እንደዚህ አይነት ነገሮች ሩታ ጋር ሚስ ስለሚደረጉም ሊሆን ይችላል። ይሄ ልጅ የዚህን ያክል ትቶ በአንድ ጊዜ እንደዚህ ነገሮችን ቀያይሮ ወደዚህ የመጣው ሰው ሄርሜላ ጋር ሲመጣ ደግሞ ምን አይነት ሴት ሆና ጠበቀችው? ሩታ ከምታሳየው በተቃራኒ ሆና የጠበቀችው ይመስለኛል። ይሄ የኔ ግምት ነው። ውስጣቸው የነበረውን ቤታቸው ላይ የነበረውን ነገር አላቅም፣ ግን እንደዚህ አይነት ነገር የጠበቀው ይመስለኛል። አሁን ላይ ከሄርሜላ እያየሁ ያለሁትም ነገር እንደዛ አይነት ነው። አሁን ለምሳሌ ሄዶ ተጨቃጭቆ ምናምን ነው የመጣው። ግን እዚህ ጋር እሷ ፊቷን ቀይራ አይደለም የጠበቀችው፣ ጭራሽ ይባስ ብላ ፕራንክ አድርገው ምናምን የጠበቀችው እና ይህ ፕራንክ ግን መጀመሪያ ላይ ሳየው እግዚአብሔርን ቪዲዮ አጥፍቼ ነው እየሰራ ያሉት። በጣም እንትን ብዬ ነበረ፣ ሰዓት እየሄደ ስለነበረ የነ ሩታን ቪዲዮ ከተመለከትኩኝ በኋላ ወዲያው ካሜራ ደቅኜ እየሰራሁኝ ነበር። እዚሁ እንትን እያልኩ ባለሁበት ገረፍ አድርጌ ለማየት ስሞክር እቺ ልጅ ሆፕ አለች እንዴ ምናምን ብዬ እንትን ልልሰን ሳይለካ ፕራንክ ነው። እና አንዳንድ ፕራንኮች በነገራችን ላይ ወደ ሪል ይሄዳሉ። ብቻ ለማንኛውም በእነዚህ 2 ቪዲዮዎች ዙሪያ እንደተለመደው ሀሳባችንን እየሰጠን ጥሩ ቆይታ እናደርጋለን ማለት ነው። እናንተስ እንዴት ተመለከታችሁት ይህንን ቪዲዮ? እናንተም ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እንዳልኳችሁ እንግዲህ እኔ አብርሃም እንደዚህ አይነት ትልቅ ውሳኔ ውስጥ ገብቶ በአንድ ጊዜ አምርሮ ትዳርና ቤቱን ለቆ ለምን እንደዚህ ሊሆን ቻለ የሚለው በጣም ጥያቄ የሚያስነሳ ጉዳይ ነው። የኔ ብቻ ሳይሆን የእናንተም ጥያቄ የሚያስነሳ አይነት ጉዳይ ነው እና አንዳንድ ጊዜ ለትዳራችን ብለን መክፈል ያለብን መስዋዕትነት አለ፣ በወንድም ይሁን በሴትም ደረጃ ማለት ነው። ይሄ የምሬን ነው። እግዚአብሔርን ትዳር ውስጥ ያላችሁ ሰዎች
አሁንም ቢሆን ማለት ነው በቃ ትዳራችንን ለማዳን ማድረግ ያለብንን ነገር በሙሉ ማድረግ አለብን፣ ከአቅማችን በላይ እስካልሆነ ድረስ ማለት ነው። ምክንያቱም በተለይ ለሴት ልጅ ምን ያክል ከባድ ሊሆን እንደሚችል ግልጽ ነው። አሁን ላይ መጥተው የሚያዳምቁልሽ ዳኒም ሆነ ሜሪ እንዲሁም ሌሎችም በዙሪያሽ ያሉ ሰዎች ከጥቂት ጊዜያቶች በኋላ አታገኛቸውም። እግዚአብሔርን ለአንቺ ከባድ ነው። ይኸው ጀለስ እኮ ማለት ነው ወር ሳይሞሉ ቤቱን እያሟሟቀ ፕራንክ እየተደረገ በሰዎች ተከቦ ምናምን እየኖረ ነው ያለው። ለአንቺ ግን ከተወሰኑ ጊዜያቶች በኋላ ነገሮች እየከበዱብሽ ነው የሚሄዱት። ሜሪም ወደ ራሷ ህይወት ትመለሳለች፣ ዳኒም ወደ ራሱ ህይወት ይመለሳል። ሌሎችም በዙሪያሽ ላይ ያሉ ሰዎች ወደ ራሳቸው ህይወት መዞር ይፈልጋሉ እና ከተወሰነ ጊዜ በኋላ ትዳሯን ጥላ እኮ ነው፣ ትዳሯን ፈታ እኮ ነው፣ እንደዚህ አያችኋታ ምናምን እያለ ሰው ያስሟጥጥብሻል እንጂ አንቺ በትዳርሽ ውስጥ የተፈተንሽውን፣ አንቺ በትዳርሽ ውስጥ የተሰቃየሽውን ስቃይ ሌላ ሰው ሊረዳልሽም ሊገነዘብልሽም አይችልም እና አንዳንድ ጊዜ ዘለን ቶሎ ብለን ወደ ውሳኔ ከመግባታችን በፊት በተለይ ትዳራችንን ማዳን የምንችልበት ትዳራችንን ወደ መስመር ማምጣት የምንችልባቸውን እያንዳንዱን አጋጣሚዎች መጠቀም መቻል አለብን ብዬ አስባለሁ። በተወሰነ መልኩ ሩታ ጋር ይህንን ክፍተት አይቻለሁ። ምክንያቱም እሷ ቤቱን ለቃ ከወጣች በኋላ እና እሷ ክፍተት ከፈጠረች በኋላ ነው ሄርሜላ ያንን አጋጣሚ የተጠቀመችው እና አንዳንድ ጊዜ ክፍተት ከመፍጠራችን በፊት በቃ ትዳራችንን ለማትረፍ ማድረግ ያለብንን ነገር በሙሉ ማድረግ አለብን። የምሬን ነው የምላችሁ። ትዳር ውስጥ ትንሿ ጭቅጭቅ በጊዜ ካልቋጨናትና ቁርጥ ካላደረግናት እየሰፋች ሄዳ ማለት ነው ይቅር ተባብለን የመጣንባቸውን አልፈን ትተን የመጣንባቸውን ነገሮች በሙሉ እየቀሰቀሰች ሌላ እሳት ነው የምትፈጥረውና በጣም በቃ ትንሽ ችግር ሲፈጠር ቶሎ ቁርጥ አድርገን ያችን ነገር ወዲያው መቋጨት ካልቻለን እና በይቅርታ መተላለፍ ካልቻለን በጣም ብዙ ነገሮችን ነው የሚያመጣው። አንድ ቤት ውስጥ በጣም ብዙ ጊዜ የሚኖር ሰው ላይጋጭ የሚችልበት ምንም አይነት ምክንያት የለምና እንደዚህ አይነት ጥቃቅን ክፍተቶች ናቸው እንግዲህ ዛሬ ላይ ሰፍተው የእነዚህን ልጆች ህይወት መደሰት ባለባቸው ሰዓት፣ ሰላም መሆን ባለባቸው ሰዓት፣ እግዚአብሔር በሰጣቸው ነገር እያመሰገኑ ደስተኛ ሆነው መኖር ባለባቸው ሰዓት ላይ እንደዚህ አድርጎ ሴጣን አጋጣሚውን የተጠቀመባቸውና እኔ ሩታ እግዚአብሔርን አደንቅሻለሁ፣ ደስ ትይኛለሽ። ግን ደግሞ አንዳንድ ጊዜ ነገሮችን የምታይበት መነጽር ትንሽ ጥሩ ነው ብዬ አላስብም። በቃ የአንቺን ነገር ለሌላ ሰው አሳልፈሽ ትሰጫለሽ። ሴት ልጅ ቤቷን ብሎክ አድርጋ መያዝ ካልቻለች፣ ወንድም ልጅ ልክ በተመሳሳይ መልኩ ብሎክ አድርጎ በማካከላቸው የሚፈጠሩ ነገሮችን መያዝ እስካልቻለ ድረስ ትንሽ ነገር ሲፈጠር ቤትን ለቀን የምንወጣ ከሆነ ተመሳሳይ አይነት ችግር ነው የሚደርስብን እና ያ ክፍተት አለብሽ። አንዳንድ ጊዜ ደግሞ በተለያዩ አይነት ነገሮች ጭንቅላታችን ሊወጠር ይችላል እና ለእያንዳንዷ ነገር የምንጨቃጨቅ ከሆነ ከባድ ነው። ምናልባትም ይሄ ልጅ እንደዛ ሊያደርገው የቻለው እንደዚህ አይነት ሞመንት ሊሆን ይችላል ብዬ አስባለሁኝ እና አሁን ላይ ደግሞ በሄርሜላ በኩል ያገኘው ነገር ጭራሽ ወደ አንቺ ዞሮ እንዳያይ ነው እያደረገ ያለው ማለት ነው። እኔ ማስቲሽ ሆኖ ቀርቷል። በነገራችን ላይ ከወጣ በኋላ ልጁ ሲወለድ ብቻ ብዙ ነገሮች ወደ አንቺ ሊመልሱት ይገባ ነበር ብዬ አስብ ነበረ። ግን ልጅቷን በጣም ብልጥ ናት። በቀላሉ የምትለቅ አይነት ሴት እንዳልሆነች ነው እየተረዳ ያለሁት እና ካለው ነገር በተጨማሪ ልጅቷም እዛ ጋር የጎደለበትን ነገር በአግባቡ እየሰጠችው እንደሆነ ነው መረዳት የቻልኩት። ለማንኛውም ግን የዛሬው ጭቅጭቃችሁን በደንብ ተመልክቼዋለሁኝ። ወደ እንትኑ ስመለስ እንደዚህ መሆናችሁ አግባብ አይደለም። በጣም እየተናናቃችሁ በጣም መስመር እያለፋችሁ እንደሆነ ነው እንደኔ እየተረዳሁ ያለሁት። ይሄ ነገር ደግሞ አያስኬዳችሁም፣ ጥሩ ደረጃ ላይም አያደርሳችሁም። ስለዚህ ተለያይታችኋል አይደለ? በማዕከላችሁ ደግሞ ልጅ አለ። ልጃችሁን በአግባቡ እንደ እናትም እንደ አባትም የምታሳድጉበትን ዌይ መፈለግ መቻል አለባችሁ። ከዛ ውጪ ቡዜ በጣም ስሜታዊ እንደሆንሽ ነው እየተረዳው ያለሁት። የአብርሃምም ወንድም እዛ ጋር ከምትናገራቸው ንግግሮች በስተጀርባ መጨረሻ ላይ የተናገርካቸውን ንግግሮች በጣም ለማስተዋል ሞክሬ ነበር እና አባት ነው ይሄ ልጅ። ለልጁ ብሎ እዛ ጋር የሜሪና የዳኒን ወይም የሩታን ግልምጫ ፈርቶ ልጁን ማግኘት ካለበት እንትን ሊቆጠብ ይገባል ብዬ እንደኔ አላስብም። ስለዚህ ቆፍጠን በል ምናምን የሚባል ነገር የለም። በቃ ልጅ ነው። የአባትነት ፍቅሩን ማግኘት መቻል አለበት። ዋጋ መክፈል አለበት። ምክንያቱም ራሳቸው ናቸው ይሄንን ችግር የፈጠሩትና እንደዚህ አይነት ነገር ላይ ብዙም ባታበረታቷቸውና ሩታ ስላናደደቻችሁ ብቻ እንደዚህ አይነት ምክርን ባትሰጡት የተሻለ ነው ብዬ አስባለሁ ማለት ነው። ለማንኛውም ግን በጣም እየተናናቃችሁ እንደሆነ ነው። በተለይ ሩታና ቡዜን የተመለከተ ሰው
ይሄ ነገር በደንብ ይገባዋል ብዬ አስባለሁ። ለማንኛውም እኔ የተመለከትኩት ነገር ላይ ሐሳቤን ሰጥቻለሁኝ። እናንተስ ምን ትላላችሁ? እንደተለመደው ሐሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።